አርዕስተ ዜና። በፕሬዝዳንት ታደሰ ወረደ የተመሰረተው የጊዜያዊ አስተዳደሩ ካቢኔ አካታችና አቃፊ ባለመሆኑ አንቀበለውም፣ በግልቦት የመጣ ነው ሲሉ ሶስት የክልሉ ተቃዋሚ ፓርቲዎች አስታወቁ። ግብጽና ጅቡቲ የቀይ ባህርና የኤደን ባህረ ሰላጤ የአስተዳደርና የጸጥታ ጉዳይ የውሃ አካላቱን የሚያጎራብቱ ሀገራት ብቸኛ ኃላፊነት እንደሆነ መስማማታቸው የግብፁ ፕሬዝዳንት አብደልፋታህ አልሲሲ ተናገሩ። እንደ አውሮፓውያን አቆጣጠር በ2025 መጨረሻ ኬንያ ኢትዮጵያን በመብለጥ የምስራቅ አፍሪካ ትልቅ ኢኮኖሚ ያላት ሀገር እንደምትሆን አይኤምኤፍ አስታወቀ። ሰላም፣ እንዴት ቆያችሁ? ውድ የኢትዮ ሞኒተር ቤተሰቦች፣ እነኚህና ሌሎች ጉዳዮች ወደ እናንተ እናደርሳለን። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ ጋበዝን። ወደ ዝርዝራቸው እንለፍ። በፕሬዝዳንት ታደሰ ወረደ የተመሰረተው የጊዜያዊ አስተዳደሩ ካቢኔ አካታችና አቃፊ ባለመሆኑ አንቀበለውም፣ በጉልበት የመጣ ነው ሲሉ ሶስት የክልሉ ተቃዋሚ ፓርቲዎች አስታወቁ። በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ የተቋቋሙ ካቢኔ አካታችና አሳታፊ ባለመሆኑ ተቀባይነት የለውም ሲሉ በክልሉ የሚንቀሳቀሱ ሶስት የፖለቲካ ፓርቲዎች ትላንት ሚያዝያ 15 ቀን 2017 ዓ.ም በክልሉ ወቅታዊ ሁኔታ ላይ በጋራ በሰጡት መግለጫ አስታውቀዋል። በሌተናንት ጄኔራል ታደሰ የተመሰረተው ጊዜያዊ አስተዳደር ወደ ስልጣን የመጣው በጉልበት ነው ብለው እንደሚያምኑ ሶስቱ ፓርቲዎች የትግራይ ነጻነት ፓርቲ፣ ውናት አረና ትግራይ ለዲሞክራሲ አረና፣ ባይቶና ትግራይ ባይቶና በጋራ በሰጡት መግለጫ ተገልጸዋል። ፓርቲዎቹ በክልሉ ሕዝብ ጉዳይ በጋራ ለመስራት በሚል ኪዳን ለተጋሩ ብሔራዊ ደህንነት የተሰኘ የትብብር ማዕቀፍ መስርተው በመስራት ላይ ይገኛሉ። የቀድሞው የክልሉ ጊዜያዊ አስተዳደር የስልጣን ጊዜው ማብቃቱን ተከትሎ ወደ ስልጣን የመጣው አካል በጉልበት ነው የመጣው ብለን እናምናለን። በጀነራሉ የተመሰረተው ካቢኔ አቃፊና አሳታፊ ያልሆነ አንድ ቡድን ብቻ ያሳተፈ ነው ሲሉ የትብብሩ ኪዳን አባል የሆኑት የትግራይ ነጻነት ፓርቲ ውናት ሊቀመንበር ዶክተር ደጀን መዝገበ በመግለጫው ወቅት ተናግረዋል። በክልሉ በቀድሞው የጊዜያዊ አስተዳደሩ የተመሰረተው የጊዜያዊ ምክር ቤት ፕሬዝዳንት ታደሰ ወረደ ለሚመራው ጊዜያዊ አስተዳደር እውቅና እንደማይሰጠው ዶክተር ደጀን ተናግረዋል። በክልሉ እንዲካሄድ በፕሬዝዳንት ታደሰ የተጠራውን ብሔራዊ እርቅ እንደማይቀበለውም ገልጸዋል። የትግራይ ሕዝብ ወሳኝ የፖለቲካ ጥያቄዎች ምላሽ ባለማግኘታቸው እና የፕሪቶሪያ ስምምነት ተግባራዊ ባለመሆኑ ስውር በሆነ መንገድ ጦርነቱ ቀጥሏልም ብለዋል። የአረና ትግራይ ፓርቲ ሊቀመንበር የሆኑት አምዶም ገብረስላሴ በበኩላቸው ከዚህ በፊት የተመሰረተው የጊዜያዊ አስተዳደር አቃፊ አልነበረም ሲሉ ገልጸው አሁን ደግሞ የተመሰረተው ጊዜያዊ አስተዳደር የአንድ ቡድን ብቻ በመሆኑ ነው ሲሉ ገልጸዋል። እያንዳንዱ ጊዜያዊ አስተዳደሩ ተግባር በጊዜያዊ ምክር ቤቱ ቀርቦ መጽደቅ አለበት ሲሉ ያሳሰቡት አቶ አንዶም ይህ ግን በቸልታ አልፎታል ሲሉ ተችተዋል። የባይቶናው ምክትል ሊቀመንበር አቶ ዮሴፍ በርሄ በበኩላቸው አዲሱ የጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ወረደን ንግግራቸውና ተግባራቸው የተለያዩ ናቸው ሲሉ ወቅሰዋል። ትግራይ በተበታተነችበት ሁኔታ የትግራይ ሕዝብ ጥያቄ ምላሽ ባላገኘበት ወቅት የክልሉ ግዛታዊ አንድነት አደጋ ላይ በወደቀበት በኬንዳ የተጠለሉ ተፈናቃዮች በረሃብ እያለቁ ባለበት እነዚህ ጉዳዮች ማስተካከል የሚችል የጊዜያዊ አስተዳደር አቃፊ አድርገህ የትግራይ ተወላጆችን አሰባስበህ የማገገሚያ መንገድ በመከተል ይልቅ የአንድ ቡድን መንግስት ነው የመሰረቱት ሲሉ አቶ ዮሴፍ ፕሬዝዳንቱን ወቅሰዋል። በተጨማሪ የክልሉን ሀብት የመቆጣጠር አካሄድ ነው እየተካሄደ ያለው ማለታቸውን ከትግራይ ቴሌቪዥን የተገኘው መረጃ ያሳያል። ግብጽና ጅቡቲ የቀይ ባህርና የኤደን ባህረ ሰላጤ የአስተዳደርና የጸጥታ ጉዳይ የውሃ አካላቱን የሚያጎራብቱ ሀገራት ብቸኛ ኃላፊነት እንደሆነ መስማማታቸው የግብፁ ፕሬዝዳንት አብደልፋታህ አልሲሲ ተናገሩ። ትናንት ሮብ ሚያዝያ 15 ቀን 2017 ዓ.ም ለይፋዊ የአንድ ቀን ጉብኝት ወደ ጅቡቲ ተጉዘው የነበሩት የግብጽ ፕሬዝዳንት አልሲሲ ከሀገሪቱ ፕሬዝዳንት ኢማኑኤል ኡማር ጌሌ ጋር ተገናኝተው ንግግር አድርገዋል። ሁለቱ መሪዎች ቀጠናዊ ጉዳዮች ላይ መነጋገራቸው የገለጹት የጅቡቲው ፕሬዝዳንት እስማኤል በዚህ ንግግር የሶማሊያና የሱዳን ጉዳይ መነሳቱንም ጠቅሰዋል። በፕሬዝዳንት እስማኤል ገለጻ ሁለቱም መሪዎች የተነጋገሩበት ሌላኛው ቀጠናዊ ጉዳይ የቀይ ባህርና የኤደን ባህረ ሰላጤን የሚመለከት ነው። ሀገራቱ ቀይ ባህርና የኤደን ባህረ ሰላጤን የሚያገናኘውን
የባብ አልመንደብ የባህር ወሽመጥን በተመለከተ መነጋገራቸው የጅቡቲው ፕሬዝዳንት አስታውቋል። ይህ የባህር ወሽመጥ በጅቡቲ በኤርትራና በየመን በሚገኝ ስትራቴጂካዊ አካባቢ ነው። ሁለቱ ፕሬዝዳንቶች በዚህ የባህር ወሽመጥ የደህንነት ሁኔታ ላይ እንደተወያዩ ተገልጸዋል። ወሳኝ የዓለም አቀፍ የንግድ መተላለፊያ በሆነው ቀይ ባህር ነጻ የባህር ንግድ እንቅስቃሴ እንዲኖር ለማስቻልና የባህሩ መረጋጋትን ለማረጋገጥ የሚያደርጉትን ትብብር ለማጠናከር እንደተስማሙም የጅቡቲው ፕሬዝዳንት ኢስማኤል አስታውቋል። የግብጽ ፕሬዝዳንት አብደልፋታህ አልሲሲ በበኩላቸው ባደረጉት ንግግር አፍሪካ ቀንድና የቀይ ባህር ቀጠና ወቅታዊ ሁኔታን በተመለከተ ከጅቡቲ ፕሬዝዳንት ጋር ሰፊ ውይይት ማድረጋቸውን ገልጸዋል። ሁለቱ ሀገራት በቀይ ባህር ላይ የሚያጋጥሟቸውን የጋራ ተግዳሮቶችን በተመለከተም ንግግር መደረጉን ጠቅሰዋል። ፕሬዝዳንት አልሲሲ በንግግራቸው በወሳኝ የዓለም አቀፍ የንግድ መስመሮች ላይ የሚቃጣን ማንኛውም የደህንነትና በነጻነት የመጓዝ አደጋዎች በማያሻማ ሁኔታ እንደምንቃወም አረጋግጠናል ሲሉ ከጅቡቲው ፕሬዝዳንት ጋር የተስማሙበትን ነጥብ አንስተዋል። በተጨማሪም ለቀጠናዊ ደህንነት መርሆችና መሰረታዊ መሰረቶች ለመገዛት አስፈላጊነትን በተመለከተ መግባባት ላይ እንደደረሱ ፕሬዝዳንቱ ተናግረዋል። አልሲሲ ከጅቡቲው ፕሬዝዳንት ጋር ከስምምነት ላይ እንደደረሱ የገለጹት ሌላኛው ጉዳይ የቀይ ባህርና የኤደን ባህረ ሰላጤ አስተዳደር ጉዳዮች የሚመለከት ነው። ሁለቱ መሪዎች ወሳኝ የዓለም አቀፍ የባህር ንግድ መተላለፊያ የሆኑት የቀይ ባህርና የኤደን ባህረ ሰላጤ አስተዳደርና የደህንነት ጉዳይ የተጎራባች ሀገራቱ ብቸኛ ኃላፊነት እንደሆነ ከስምምነት ላይ መድረሳቸውን አስታውቀዋል። ግብጽ የቀይ ባህር የአስተዳደር ጉዳይ የውሃ አካሉን የሚያጓራብቱ አገራት ብቸኛ ኃላፊነቱ መሆኑን ስታነሳ ይህ የመጀመሪያዋ አይደለም። ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ የባህር በር ማግኘት የህልውና ጉዳይ መሆኑን እንዲሁም ሀገሪቱ ቀይ ባህር ለደህንነቱ አስፈላጊ መሆኑን በተደጋጋሚ ማንሳት መጀመራቸውን ተከትሎ በግብጽ በኩል ይህ አቋም ሲንጸባረቅ ቆይተዋል። ኢትዮጵያ ግንባታውን ያልተጠናቀቀ ልታጠናቅቅ ከተቃረበችው የታላቁ ህዳሴ ግድብ ምክንያት ለዓመታት ተቃውሞዋን ስታሰማ የቆየችው ግብጽ በኢትዮጵያ የቀይ ባህር ተጠቃሚነትን በመቃወም የአካባቢውን አገራት እያስተባበረች ነው። ጠቅላይ ሚኒስትር አብይ የኢትዮጵያን የቀይ ባህር በኩል ወደብ የማግኘት ፍላጎት ይፋ ባደረጉት ጊዜ ቀይ ባህርና የአባይ የኢትዮጵያን የሚበይኑ የተፈጥሮ ሀብቶች ናቸው ማለታቸው አይዘነጋም። የሶማሊያ የውጭ ጉዳይ ሚኒስትር አህመድ ሞአሊም ፋቂ ታህሳስ ወር ላይ ወደ ግብጽ በተጓዙበት ወቅትም ይህ የግብጽ አቋም ተነስቶ ነበር። የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲ ባደረጉት ንግግር ቀይ ባህርን ሊጠቀሙ የሚገባው ተጎራባች ሀገራት ብቻ እንደሆነና ሌላ አካል ወደ ቀይ ባህር እንዲገባ ሊፈቀድለት እንደማይገባ ተናግረው ነበር። ባለፈው መጋቢት ወር ላይ የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳላህ ወደ ግብጽ ተጉዘው ከፕሬዝዳንት አልሲሲ ጋር በተነጋገሩበት ወቅት በተመሳሳይ የቀይ ባህር የአስተዳደርና የደህንነት ጉዳይ የተጎራባቾቹ ሀገራት ብቸኛ ሚና እንደሆነ ተስማምተው እንደነበረ ይገለጻል። ኢትዮጵያ የባህር በር የማግኘት ፍላጎቷን ለማሳካት ሶማሊያ እንደ ራሷ ግዛት ከምትቆጥራት ሶማሊላንድ ጋር ታህሳስ 2016 ዓ.ም ስምምነት ላይ ደርሳ የነበረ ቢሆንም ስምምነቱ ተግባራዊ ሳይሆን ቀርተዋል። ከሶማሊላንድ ጋር የነበረው ስምምነት ኢትዮጵያ የባህር ጦር ሰፈርና ወደብ እንድታገኝ የሚያስችል እንደሆነ ገልጾ ነበር። ከዚህ በኋላ ኢትዮጵያ በቱርክ አሸማጋይነት ከሶማሊያ ጋር የወደብ ተጠቃሚነት ለማግኘት የሚያስችል ስምምነት ላይ ቢደርሱም ሞቃዲሾ ለኢትዮጵያ የባህር በር ጦር ሰፈር እንደማትሰጥ ገልጻለች። እንደ አውሮፓውያን አቆጣጠር በ2025 መጨረሻ ኬንያ ኢትዮጵያን በመብለጥ የምስራቅ አፍሪካ ትልቁ ኢኮኖሚ ያላት ሀገር ትሆናለች ሲል አይኤምኤፍ አስታወቀ። የዓለም የገንዘብ ድርጅት አይኤምኤፍ አዲስ ባስቀመጠው ትንበያ መሰረት እንደ አውሮፓውያን አቆጣጠር በ2025 መጨረሻ ኬንያ ኢትዮጵያን በመብለጥ የምስራቅ አፍሪካ ትልቁ ኢኮኖሚ ያላት ሀገር ትሆናለች ሲል አስታውቋል። ከዓለም ባንክና ከዓለም አቀፍ የገንዘብ ድርጅት አይኤምኤፍ የተሻለ ብድር ለማግኘትና የተረጋጋ ኢኮኖሚ ለመፍጠር በሚል የኢትዮጵያ መንግስት ብድር ከዶላር ጋር ያለውን ምንዛሬ ማዳከሙ ለዚህ ዋነኛ ምክንያት ነው ሲል ጠቁመዋል። እንደ አውሮፓውያን አቆጣጠር በ2025 የኬንያ አጠቃላይ ሀገራዊ ጥቅል ምርት ጂዲፒ 132 ቢሊዮን ዶላር ይደርሳል ያለው የገንዘብ ተቋሙ ትንበያ የኢትዮጵያ አጠቃላይ ሀገራዊ ጥቅል ምርት ደግሞ 117 ቢሊዮን ዶላር እንደሚሆን ማስታወቁን የብሉምበርግ ዘገባ ያሳያል። ኢትዮጵያ የውጭ ምንዛሬ ስርዓቱን ገበያ መር ለማድረግና የብር ዋጋ በከፍተኛ ደረጃ እንዲዳከም መፍቀዷ ከ55 በመቶ በላይ ብር መዳከሙን የጠቆመው ብሉምበርግ በአንጻሩ የ3.4 ቢሊዮን ዶላር የብድር ፓኬጅ እና ተጨማሪ 16.6 ቢሊዮን ዶላር የገንዘብ
ድጋፍ ከዓለም ባንክ ለማግኘት መቻሏን አስታውቋል። ኢትዮጵያ የብር ዋጋ በከፍተኛ ደረጃ እንዲዳከም በመፍቀዷ ከ55 በመቶ በላይ ብር መዳከሙን የጠቆመው ብሉምበርግ የኬንያ ሽሊንግ ባለፈው ዓመት በ21 በመቶ ገደማ የመጠናከር አዝማሚያ አሳይተዋል ሲል አመላክተዋል። ይህም የኬንያን ሽሊንግ በ2024 የዓለም ምርጥ አፈጻጸም ያለው ገንዘብ አድርጎታል ሲል ገልጿል። ኢትዮጵያ የብር ከዶላር ጋር ያለውን ምንዛሬ እንዲዳከም ማድረጉ አገሪቱ ያለባትን 28.9 ቢሊዮን ዶላር የውጭ ዕዳ ውስጥ ቢያንስ ግማሽ ያህሉን በአዲስ መልክ ለማስተካከል ከዓለም አቀፍ አበዳሪዎች ጋር ለመደራደር በር ከፍቷል ሲል ብሉምበርግ በዘገባው አመላክተዋል። ውድ የኢትዮ ሞኒተር ቤተሰቦች ስትከታተሉት የነበራችሁ የዛሬ ዝግጅታችን ነበር። አብራችሁን ስለቆያችሁ ከልብ አመስግነናል። ክቡራን የኢትዮ ሞኒተር ቤተሰቦች ዕለታዊ ዜናዎቻችን ይመስሉ ነበር። ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ አዳዲስና ወቅታዊ ጉዳዮችን ይከታተሉ። ሰላም።